እማዬ እኔ እናንተ እንደዚህ እናድርግ የምትሉት ይሄ የእናትሽ ውስጥ ልብስ ተቀዱ ካልቀየርሽላት እኮ ነሽ። ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑን በጾም ወቅት በአብይ ጾም ወቅት ወይንም በህማማት ሰሞን በቃ ተደርጎ የማይታወቅ ነገር የጀመራችሁ ሰዎች ግን ምናችሁን ነው የሚያማችሁ? እንኳንስ የኦርቶዶክስ እምነት ተከታዮች ሆናችሁ አይደለም ኢትዮጵያ ውስጥ ያሉ ሙስሊሞች ፕሮቴስታንቶች አይደጉሱም እኮ ሰርግ። ምን ማለት ነው? ማለት አንዳንዴ ገንዘብ መጥቶ ከእምነታችን የሚያስተን እንኳን ከሆነ ባይመጣስ ማለት ባይኖረን ሳንቲም አይደለ? እኔ እንደዛ ነው የማስበውና አምላክ የሰጣችሁን የሽርፍራፊ ሳንቲም ይዛችሁ በሱ ስቅላት በሱ ግርፋት ወቅት እናንተ ደስተኞች ሆናችሁ ነጭ ለብሳችሁ ተጋብታችሁ ሩካቤስ ጋር መፈጸም ምን ማለት ነው? ምን አስባችሁ ነው? ማለት እኔ አላቅም። እንግዲህ ሰሞኑን እንደውም ቲክቶክ ላይ ላይቭ ገብቶ አቶ አብርሃም ተብየው ስለምትቀኑ ነው ማድረግ ስለማትችሉ ነው ሲልም ተሰምቷል አሉና በጣም ነው የገረመኝ። ማለት እኔ እንደዚህ አይነት ጥቃቅን የሆነ እንዴት ነው ግን ማለት እንዴት ነው ማሰብ ያቃተን? ምን ሆናችሁ ነው? ቢያንስ ትንሽ እንኳን አንድ ሳምንት ብትጠብቁ ምን ትሆናላችሁ? እኔ ማለት እኔ በጣም የገረመኝና ያሳፈረኝ ነገር ቢኖር በድፍረት በቃ መብታችን ነው እና ሰርጉ ላይ መስቀላችሁን ክራችሁን ብትበጥሱ ተመልሳችሁስ ምንድነው የምትሆኑት? አንዳንዴ የምናደርጋቸውን ነገሮች ማወቅ ብንችል ብናስተውል እግዚአብሔር የሰጠንን መንሳት የሚችል አምላክ ነው። ብዙዎቻችን ልንረዳው ይገባል ብዬ ነው ማስበውና ምናልባት አቶ ማግኘት የብዙ ኢትዮጵያውያኖች ታሪክ ነው፣ የኛንም ታሪክ ነው ምላችሁ። ሲሰጠን አምላክ ደጁ ማልቀስ ማንባት መንበርከክን እንረሳለን። አሁን ለምሳሌ በጎናቸው የነበሩ አብሯቸው የነበሩ የድግሱን ፕሮግራም ሲደግሱ የነበሩ ነጽጌ ዳኒ ሮያል ምናምን የሆነ ሰዓት ላይ ኪዳነ ምህረት ደጅ ሄደው እንዳነቡ ከእንጦጦ ወደ አዲሱ ገበያ መሄድ ማለት የትራንስፖርት አጥተው እንደተቸገሩ መብርሃን ብዙ ነገር እንዳደረገችላቸው በጣም በቃ በጣም በሚያሳዝን ሁኔታ ሲያወሩ የነበሩ ልጆች ሲደረግላቸውና ሲሰጣቸው ግን ያን ያነቡትን በሚረሱበት ነገር እንዴት ለማለት ለምን ተመልሰን እዛ ብንወድቅስ? በነገራችን ላይ አምላክ ኃያል ነው። ቃል ብቻ የሚወጣው ንጉስ ነው። በየትኛው እምነት ተከታይ ውስጥ ሆነን ካመንን አምላክ ይቻላል ያደርጋል። ሰጥቶንም ደግሞ ሊነሳን ይችላል። እና በጣም ያዘንኩት ምንድነው በድፍረት የቅናት መንፈስ ነው። ምን ማለት ነው? ደስታቸው ደስታችን ነው፣ ችግር የለውም። እኛ የትም እንኳን እናቃቸውም እንዲወድቁ እንዲጎዱ ምናምን አንፈልግም። ግን ቢያንስ ማስተዋል ቢኖር ማለት አንዳንዴ ጓደኛ መስታወት ነው ይባል የለ እነሱ ባለማወቅ ወይንም አብሮ መኖርን ከመፈለግ አንጻር እንኳን ቢሆን አይሆንም ያማያሳምንም፣ ግን እንኳን ቢሆን በዙሪያቸው ያሉ ብዙ ሰዎች አሉና ትንሽ እንታገስ፣ ይለፍ፣ ህማማት ነው ምናምን እንዴት ማማከር ሰው ይከብደዋል። አንዳንዴ በማወቅም ሆነ ባለማወቅ የምናደርጋቸው ነገሮች በጣም ብዙ ዋጋ ያስከፍሉናል። እኔ እንደዛ ነው ማስበውና ምን ለማለት ፈልጌ ነው ወደ ዋናው ፖይንቴ ስመለስ ሳታውቁም ሆነ አውቃቸው ይሄንን ስህተት ካጠፋችሁ እግዚአብሔር ምስክሬ ነው ንስሐ ያስፈልጋችኋል። በቃ እሱ ለኛ በተሰቃየበት በተገረፈበት ወቅት በተሰቀለበት አሞት ባጠጡበት ሰዓት እናንተ ያንን ሁሉ መከራ እያሰባችሁ ማዘን የተደረገላችሁ እንደውም ብዙ ነው ማለት ብዙ የተደረገለት ብዙ ምህረት እንደተደረገለት ያሳያል ነው የሚባለውና እግዚአብሔር በብዙ ነገር እየባረካችሁ እንደገና መልሶ እሱን ማስቀየም ማለት እኔ ብዙ ወቃሾኛ አይደለም፣ ላስቀይማችሁን ፈልጌ አይደለም፣ ግን ማስተዋል ቢታከልበት እግዚአብሔር የገባበት ህይወት እግዚአብሔር የገባበት ትዳር ቢሆን ትዳራችሁ ህይወታችሁ በቃ በተቻላችሁ አቅም እኔ ማለት የምፈልገው በተቻላችሁ አቅም እግዚአብሔርን
አስከፍታችሁታል ብዬ ነው ማስበውና ምትችሉትን አድርጉ ንስሐም ግቡ ይቅርታም ጠይቁ ቄደርም ተጠመቁ በቃ ሃይማኖታችሁ የሚያዛችሁ ነገር አድርጉ ማለት ልክ አይደለም በቃ እኔ አንድ እንትን ልላችሁ የምፈልገው ነገር ቢኖር አብራችሁ የጨፈረ አብራችሁ የበላ አብራችሁ የሳቀ ሰው ሁሉ ወዳጃችሁ ነው ማለት አይደለም ምናልባት ዩቲዩብ ላይ ተለቆች ልቅምቃሚ ሳንቲም የምታገኙባት ነገር ከሆነች ያጓጓቻችሁ ያም እግዚአብሔር ካልባረከው አይሆንም ስለዚህ በህይወታችሁ ውስጥ በኑሯችሁ ውስጥ እግዚአብሔር እንዲገባ እኔ እንደ ታናሽነቴ ልላችሁ የምፈልገው ነገር ቢኖር ምንድነው በቃ ንስሐ ያስፈልጋችኋል የእውነት ማለት እኔ አላቅም በዚህ ሰዓት እንደዚህ አይነት ነገር ምን አለ ገዳማት ብትሄዱ ምን አለ የተቸገረ ብትጠይቁ ለዚያም እኮ የሚያሳዝነው እነዚህ ምስኪን በጎች አሉ እዛ አረብ ሀገር ተጠግረው ምናምን ምንድነው ነው ሁሉ አንዶም ምናልባት መሀል ላይ ቮይሱን ተሰሙት ይሆናልና 3 ወር ሙሉ ተሰቃይቼ ነው ምናምን ምትል ሴት አለች ለነሱ ይሄንን ለማድረግ ምናምንና ምን አንቺስ እሰይ ይበልሽ ነው የሚባለው መቼስ ሌላ ምን ይባላል የእጅሽን ይስጥሽ ማለት ሰው ቤተሰቡን መርዳት በሚችልበት ሰዓት ህይወቷን መቀየር የምትችልበትን በጾም ለሚደገስ ድግስ ለፍቶ መደገስ ምን ማለት ነው እና ውዶቼ ከዚህ በላይ መውቀስ አያስፈልግም እኔም ራሴ ይሄንን በማለቴ ልክ ነኝ ብያላምንም ግን ያው ለማስታወስ ያህል ምናልባት ሁሉም አይ ልክ ነህ ምናምን ብሎ የሚጨፍርና የሚያስጨፍር ካለ ወደ ራሳችን ወደ ህሊናችን መመለስ ይከብደናል ስለዚህ ውዶቼ በተቻላችሁ አቅም ዙሪያችሁን ተመልከቱ ገንዘብ የሚገኝበትን መንገድ ሁላን ባወቃችሁ ቁጥር የሚባረክበትን መንገድ አስታውሱ እና እዚህ ድረስ ከመጣችሁ ሰብስክራይብ አድርጉ የእናንተንስ ሐሳብ ምንድነው ወይም ከምንድነው መደገሱ ልክ ነው አይደለም እውነት ይሄንን ብዙ ሰው እየወቀሳቸውስ ያለው ከቅናት አንጻር ነው ወይንስ በመልካምነት ነው ሚለውን ኮሜንት ሴክሽን ላይ አስቀምጡልኝ ሰብስክራይብ ማድረጋችሁ እንዳይረሳ ወዳችኋለሁ እግዚአብሔር ያክብርልኝ ባይ ባይ ሰበር ዜና የአብርሽና የሩታ የሰርግ ወጪ በአንዳንድ የመዳም በጎች መሸፈኑ ተሰማ ዜናውን የሰሙት የማዳም ቅመሞች ቁጣቸውን እየገለጹ ይገኛሉ አክለውም እነዚህ የመዳም በጎች እኛን የመዳም ቅመሞችን የማይወክሉ መሆናቸው ይታወቅልን ሲሉ አስረግጠው ተናግረዋል የመዳም በጎቹም መልስ ሰጥተዋል እናንተ ይሄ ነው እንዴ የሚገርማችሁ 1 ወር ሙሉ እግራችን እየተንቀጠቀጠ ልብስ የተኮስንበትን 1 ወር ሙሉ ሸፋጣ የሸፈጥንበትን 1 ወር ሙሉ ላይ እታች ያልንበትን 1 ወር ሙሉ የማዳም ጩኸት የአላርም ጩኸት የጀረስ ጩኸት ጆሮአችን የደነቆረበትን ደሞዛችንን መስጠታችን ምንም ያልተሰማንና ገና ላምባርጊኒ መኪና ገዝተን ለሰርጋቸው በስጦታ መልክ እንደምንሰጣቸው ይታወቅልን ሲሉ የመዳም በጎቹ ተናግረዋል ከዜናው ጋር ሳራ ነበር እየሰገጣ